ሳሚ ለኩኩ ቃል የገባላትን ፈጸመላት። ኩኩ እንግዲህ በሀናንና በቤቲ በጣም ስቃይ እየደረሰባት ነበር። እንግዲህ ሀናና ቤቲ ያው የኔ ነው እየተባባሉ እየተደባደቡ ነበር። ሶስተኛ ተጨማሪ ደግሞ ኩኩም ደግሞ እኔ ወደዋለሁ እያለች እሷም ታደርባባቸው ነበርና እንግዲህ እያሰቃዩት ነበር። ሀና ስታቤት ስወጣ ቤቲ ሳሚን ባነሳ ቁጥር ኩኩ እየደበደበቻት ነበር። ሀናም ደግሞ እንደዚሁ ከቤት ጓዟን ጠቅላ እንዲወጣ ሁላ አድርጋት ነበር። እንግዲህ ኩኩ በሳሚ የተነሳ በጣም ብዙ ነገር ስቃይ ደርሶባታል። እንዲሁም ደግሞ ሳሚ በቀደም ውጭ ላይ ወስጄ አዝናናሻለሁኝ ጋብዝሻለሁ በቃ ገብቶላል ነበር። ሳሚም እንግዲህ ዛሬ ላይ ለማዝናናት ቃል የገባላትን ፈጽሞላታል ማለት ነው። ይዟት ወጥቷል ማለት ነው። እንግዲህ እነሱም ደግሞ ይቅርታ የሚጠይቁ ምንም ቢያደርጉም ሊተዋት አልቻለም። ወደ ውጭ ሊያዝናናት ሲወጣ እነሱም ደግሞ ተከትለው እንግዲህ በዓይነ ቁራኛ ሊከታተሉ ወጡ ማለት ነው። ሳሚ ደግሞ አሁን ላይ በጣም መጥፎ ስሜት ላይ ናት። ምክንያቱም መረጃውም የደረሳት እንግዲህ ወረቀቱ ተሳስቶ ፎርጅድ ነው። አቤላም እንግዲህ ካጠገቧ ይሁን እንጂ ምንም የጠቀማን ነገር የለም። በጣም ምትት ያለ ሀሳብ ውስጥ ናት ሳባ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። በያላችሁበት አላህ ሰላማችሁን ያብዛላችሁ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆኑ። የደወል ምልክት ማጥቆር አትርሱ። የሚለቀው ቪዲዮ እንደደረሳችሁ ውድ ቤተሰቦቼ። በእንጀራ እናቷ የምትሰቃየው ሳባ ድራማ እንደቀጠለ ነው። እንግዲህ በቀደም ያቆመው ሳባ እንግዲህ ሀናን ባገተቻት ጊዜ መረጃውን ሳሚ እንዲያቀብላት ነበር የተደረገው። ለሳሚ ደግሞ ኩኩ ነበረች ያቀበለችው ማለት ነው። እንግዲህ ሳሚ ሲያቀብል ያ መረጃ ሀና አውቃ ሸውዳው ነው ሳሚ ማለት ነው። ሀና ከዛ ከሳባ ጋር ለመውጣት ብቻ ብላ የታቀደ ፎርጅድ ወረቀት ነበር ሳሚ ዞላት እንዲመጣ ወደ ሳባ የጠየቀችው። ሳባም ደግሞ እውነተኛ መረጃ ነው ብላ ወደ ቤቷ ይዛ ከመጣች በኋላ ቤት እንግዲህ ከፍታ ስታየው ምንም የሌለው ወረቀት መሆኑን ተረድታ በጣም ተበሳጭታ ነበር። እንደገና ደግሞ ሳሚም ደግሞ ጋር ደውላ በጣም ተቀያይመው ነበር ማለት ነው። ሳሚ ደግሞ እውነት መስሎን ነበር። ሳሚ ደግሞ ከዚህ ወዲህ ሀናን በጣም ጠልቷታል ማለት ነው። ለምንድን ነው እኔን እንደዚህ መረማመጃ ያደረግሽኝ? ልትጠቀሚብኝ ነው ወይ እያለ በጣም ተናዶባት ነበር ማለት ነው። እንግዲህ በቀደም ያቆመው ቪዲዮ ሀናን እንግዲህ ሳሚ እንደምንም ብሎ ወረቀቱን እንዲቀበላት ሊያደርግና አቤላ ላይ ደውሎ ደግሞ ሳሚ ሳባን አናግሪ ብላት አላናግርም ብለው ነበርና እንዲሁም ደግሞ ለአቤላ መልእክት አስቀምጦላት ነበር። ወረቀቱን ከፈለሽ ተገናኝተን መወያየት አለብን ብሎ በዚህ ነበር የተዘጋው ማለት ነው። እንግዲህ ባለፈው ቀደም ሲል አሁን ደግሞ ሳባም ወረቀቱን ለማግኘት ስትል ወደ ሳሚ መምጣቷን አቤላ እንግዲህ ትክክል እንደሆነ ነግሯት ነበር ማለት ነው። ምክንያቱም አቤላ እና ሳባ አሁን ላይ አንድ ቦታ ቁጭ ብለው ምንም መረጃ አላገኙም። ምክንያቱም ሀናን ማምለጣለች ከእጇ ምንም መፍትሄ ስለሌላት ወደ ሳሚ ቀርባ በሱ ላይ የሚመጣውን ነገር ማድረግ አለብን እያለ አቤላ መንገድ እየሰጣን ነበር። እንግዲህ ሳሚን ሀና እንደ ቀልድ ነበር ወዳሉ ስትል ኩኩ የምትሰማውና ከምር መሆኑ እንግዲህ ቤት ስታስረዳት ኩኩን በጣም ነው እንግዲህ የደበደበቻት ማለት ነው ሀና። ከዚያ በኋላ እንግዲህ ከቤት እንድትወጣ ራሱ ጓዟን ጠቅላ አድርጋት ነበር ማለት ነው። ከቤት ውጭ ስትላት እንግዲህ ቤትም ውጭ አንፈልግሽም እያሉ በጣም እያሰቃዩት ነበር። እንግዲህ ኩኩ ደግሞ ተቤት ውጭ ስትባል በጣም ደነገጠች ማለት ነው። ሀና ግን እውነትሽን ነው አስበሽበት ነው? እኔ እኮ አንቺ ብዬ ነው የመጣሁት እያለቻት ነበር። አዎ ብዙ ነገር ሰርተናል፣ ወድሽ ነበር፣ ነገር ግን
በሳሚ መጣሽባት እያለኝ እያቀጣጠለኝ የብስ አጣላቻቸው ማለት ነው። ሀናና ኩኩን ማለት ነው። ቤቲ እንግዲህ አይንሽን ማየት አልፈልግም ውጭ ጓዝሽን ይዘሽ እያለ ጓዟን ይዛ ልወጣ ታንዴ ሁለቴ እርግጠኛ ነሽ እያለች አስጠነቀቀቻም ማለት ነው። አይንሽ እንዳላይሽ ውጪ ብላት እንግዲህ ቤቲ ማንፈልግሽም ስትላት ኩኩ እንግዲህ በንዴት ጓዟን ይዛ ወጣች ማለት ነው። ነገር ግን እዛ ስወጣ በር ላይ እንግዲህ ሳሚ ወደነ እሱ ቤት ሲገባ አገኘችው ማለት ነው። ለሳሚ ላይ እንግዲህ በአንተ የተነሳ እኮ ገረድ እያሉ አስወጡኝ እያለች እያለቀሰ ነገረችው ማለት ነው። እንደዚህ አትበይ ሁለተኛ ላልኩሽም ወይ አታልቅሽ እያለ ካባበላ በኋላ እንመለስና ላስታርቀሽ ሲላት በጭራሽ እነሱ ጋር እኔ አልገባም ግን አንተ ጋር ይዘኸኝ ሂድ ስትለው አይ አይሆንም ላስታርቅሽ ብሎ እንደምንም ብሎ ይዞ ተመለሰ ወደ ቤት ማለት ነው። ኩኩን እንግዲህ እዛ ሲመለስ ለምንድን ነው ግን የምታሰቃዩት እያለ እኔ ስጠይቃቸው ሀኒ እንግዲህ ልጅቱ እኮ የምታደርገውን ነገር ስለማታውቅ ነው አለችው ማለት ነው። ከዚያ በኋላ እንግዲህ ኩኩም ደግሞ አልታረቅም እኔ ይገሉኛል እፈራለሁ ለህይወቴ እያለች ምላ ነበር። ነገር ግን ከዚያ በኋላ አንተ ቤት ይዘኸኝ ሂድ እኔ እዚህ መቀመጥ አልፈልግም መልሼ ይገሉኛል ለህይወቴ እፈራለሁ እያለ ያንተ ቤት ውሰደኝ ግላ ትንሽ ጊዜ ስትለው ያን ጊዜ እንግዲህ ቤቴን በፊት ትውጣ ያለችውን አይ አትወጭም ግቢ ተመለሺ አለች። እንዲሁም ደግሞ ሀናም ደግሞ አይ እኔ ይቅርታ አድርጌልሻለሁ ብለው ሳሚ ጋር ትሄዳለች ብለው እንግዲህ ይቀራረጉ ማለት ነው። ያው በኋላ መጥቼ አዝናናሻለሁ ቃል የገባሁልሽን ይዤሽ እሄዳለሁኝ በቃ ተቀመጭ ብሎ እንግዲህ አስታረቃት ማለት ነው። ከዚያ በኋላ እንግዲህ ሀና ሳሚን ልትሸኘው ስትወጣ ከዚያ በኋላ እንግዲህ ጠየቃት ማለት ነው። ለምንድን ነው ግን ሳባና አንቺ ፊት ለፊት ተገናኛችሁ ያለውን ነገር የማትወያዩት እያላት ነበር። አይ ሳሚ ስለ ሳባ እኮ አንተ የማታውቀው ጉዳይ የለህም አለችው። ሳባ እኮ እንደዚህ ሞኝ ነገር ትመስላለች እንጂ በጣም ውስብስብ የማትታወቅ ሰው ናት፣ ክፉ ናት እያለች ሳባን እንደ ክፋት አድርጋ ስትነግረው አይ እኔ ቢሆንም ግን እኔ እፈልጋለሁ እንደዛ ማድረግ ፊት ለፊት ተገናኝታችሁ እፈልጋለሁ። ደግሞ የሰጠሽኝ ወረቀት እኮ ምንም የሌለው መረጃ ነው። ለምንድን ነው እኔ መጠቃቀሚያ እያደረግሽ ነው ወይ ብሎ ከፊት ሳሳያት አይ ለጊዜው ስለምትገለኝ ከሷ ፊት ለመሄጃ እና ለመሸሻ ነው እንደዛ ያደረኩት እንጂ ወረቀቱ እኮ ዋናው መረጃ እዚሁ ቤት ነበር፣ ምኝታ ክላስ ነበር አለችው። ማለት ምኝታ ክላስ ከሆነ ሳባ እንዴት ስትፈትሽ ቤቱን አላገኘችውም ሲላት ሳባ እኮ ያው መናደድ እንደዚህ ነው እንጂ በህይወት የላትም። ቤቲ ብትሆን እስካሁን እንደዛ የበረበረችው ታገኘው ነበር አለችው። ለማንኛውም እንደዛ ማድረግ እፈልጋለሁኝ እያላት ነበርና ከዚያ በኋላ እንግዲህ አይ አንተ ያውም በጣም እየተጨነኩ ነው፣ ልቤን እየጨነቀኝ ነው፣ ከሳባ ልቆርጥ ነው መሰል እያላት ነበር። ከሳባ መቁረጥ እኮ ጭንቀት ሳይሆን እረፍት ነው፣ የማይጠቅምህን ነገር እያለች ሳባን ስታጥላላበት ነበር። እና ከዚያ በኋላ እንግዲህ ይህን በዚህ ተስማምተው ይህን ነገር እድል ስጭኝ፣ አንቺና እሷ ፊት ለፊት ተገናኝታችሁ ማገናኘት ትፈልጋለህ ያለውን ነገር ሲላት ይህን ሁሉ ምስጢር ሲዋሩ ግን ቤቲ ተጠግታ እየሰማች ነበር። ወዲያውኑ ለሳባ ደውላ ሳባ እህቴ ናፈቅሽ ስትላት አይ ድሮ የምታንታልላትን ሞኛ ሰብ የለችም አሁንም አሻንጉሊት አይደለሁም እያለች ስትላት አንቺ በቃ እኔ ለአንቺ ጥሩ ነገር አስቡን ጊዜ ማለት ነው እያለች እንግዲህ ሳሚና ሀና እንደሚመካከሩ ይቺ ሀና የምትባለው ቤቱን ጠቃላ በራሷ አድርጋ ኩኩን ማስወጣ እኔንም አንቺን ማስወጣ ቤቱን ለራሷ አድርጋ እስከ ሳሚ ጋር ለመኖር እየተመካከሩ ነው። እና እንደዚህ መኝታ ቤት ተቀመጠው መረጃ እያለች ነው እርምጃ ውሰጂ እያለችን ነበር። እየሸወርሽ ነው ስትላት አይ አልሸውድሽም እኔ ተናገርኩኝ እንግዲህ መፍትሄውን ደግሞ እርምጃው የአንቺ ፋንታ ነው እያለች ስትላት እንግዲህ ስልክ ዘጋች ማለት ነው ሳባ። እንግዲህ ቤቴ ደግሞ እኔ እነግርሻለሁኝ ይሄን ቻንስ ግን መጠቀም አለብሽ እያለች ቤቴ ደግሞ ወደ ሀና ጋር ገባች ማለት ነው። ከዚያ በኋላ እንግዲህ ትንሽ ደቂቃ ቆይቶ ሳሚ መጣ ማለት ሳሚ ሲመጣ ቤቴን ተነሳች። እንግዲህ ምን እንደ አዋቂ ቤት ምን ያመላልሳል ቆይ አንተ ስትለው
ቤቲ ግን የሰው ደስታ አያስደስትሽም አይደል እያለን ነበርና ከዚያ በኋላ እንግዲህ ቁጭ በል ታለችው በኋላ ሀና ኩኩሳ ኩኩል ውስጥ ያና ሲላቸው ብድግ አሉ ማለት ለምንድን ነው የምትወስዲያት እያሉ እንግዲህ ኩኩ ሲጠራ ኩኩ መጣች ልብስብስ አድርጋ ማለት ነው። ከዚያ እንግዲህ ይዟን ሊወጣ ሲል አይሆንም ሀናም ምግብ ስራና ዙሁ እንጫወት ወይም ደግሞ አንድ ላይ እንውጣ እያሉ በቃ ተርበተበት ማለት ነው። ኩኩንም ከሳሚ ጋር እንግዲህ እንድትወጣ ፈቃደኛ አይደለም ማለት ነው። በጣም ምንም ቢያቀርቡ ምክንያት አልሆነም። ቃሌን አክብራለሁ ይዣት እወጣለሁ ዋስንነታለሁ ከተማው እንደውም አሳያታለሁኝ እያለ እንግዲህ ሳሚ ይዟት ወጣ ማለት ነው። ያን ጊዜ እንግዲህ ምንድን ነው ያደረጉት ሀናና ቤቲ ግዴታ መከተል አለብን ይቺ ልጅማ መስተፋቅር አድርጋ ነው እንጂ እንደዚህ ወዶ አልወደዳትም እያለች አሳበደቻት ቤቲ ሀና ማለት ነው። እንደውም ወደ አህርጋቢን ይዟት የሚሄደው እያለች እንዴት እንደዚህ ትያለሽ አንቺ ደግሞ እያለች ሀና እንግዲህ ቀወጠችው ማለት ነው። ከዚያ ምንድነው እንግዲህ ከኋላ ተከትለው እነሱ ወጡ ማለት ነው። አብረዋት ሊከታተሏት እንግዲህ ተቤት ሙልጭ ብለው ሁሉም ወጡ። ኩኩና ሳሚን ሊከታተሉ ሀናና ቤቲ ማለት ነው። ከዛ በፊት ግን ሳሚ አቤላና ሳባ እንግዲህ እንደዚህ ስለነገረቻቸው ሳባ እንግዲህ እሄዳለሁኝ እጋፈጣለሁ ብላ ተቤት ወጥታ ነበር። ያን ጊዜ ቤቱ ባዶ ሲሆን ግን ሳባ ከአቤላ ጋር መታ እንደ በቀደሙ ቤቱን በርብራ መረጃውን ታገኛለይ የሚል ተስፋ አለኝ ማለት ነው። ምክንያቱም እንደነገረቻት ነግራ ከነገረቻት በኋላ እንግዲህ መሄድ ያለብኝ ብላ ሳባ ከአቤላ ጋር ከቤት ወጥታለች ማለት ነው። ያን ጊዜ እንግዲህ በአጋጣሚ እነሱ ደግሞ ኩኩንና ሳሚን ሲከታተሉ ሀናና ቤቲ ሳባ ከአቤላ ጋር መታ እንደባለፈው በርብራ መረጃውን ስለነገረቻት አለበት ቤቲ ታገኛለች መረጃውን። ሳባ እንግዲህ መረጃው ቤት እጇ ይገባል የሚባል ተስፋ አለኝ ማለት ነው። እንግዲህ ቀጣውን ያለን